HD Sports በሁሴን አብዱልቀዲና በዳዊት ንጉሴ Champions again Liverpool HD Sports ሰላም እንደናችሁ ብለናል። ኤችዲ ስፖርቶች መተናል። የሐሙስ ከሰዓት ፕሮግራማችን ነው። አጭር ሰዓት ቆይታ የምናደርግበት ፕሮግራም ነው። ይሄ ፕሮግራም ከካራባው ካፑ ጋር አስታከን በተለይ ፔፕ ጋርዲዮላ ከሰሞኑ እንግዲህ ከእግር ኳስ ወጣ ብሎ ፖለቲካዊ በሆኑ ጉዳዮች ላይ ሰብአዊ መብት በሆኑ ጉዳዮች ላይ ያነሳቸውን ሐሳቦች በዝርዝር እናያለን። ይሄ ጉዳይ በነገራችን ላይ በተለያዩ አካላት እንግዲህ ድጋፍም የተቃውሞ ማስተያየት እያስነሳ ነው። ራሱ ሐሳቡን የሚያነሱ ወገኖች ደግሞ ፔፕ እንግዲህ በተወሰነ መልኩ እንዲህ አይነት ጉዳዮች ውስጥ መግባት የፈለገው የቡድኑን ውጤታማነት ለመሸፈን ከመፈለግ ነው የሚል አስተያየት በአንድ ወገን ይሰጣሉ። የለም ከዚህ ቀደምም እንግዲህ የሚሰጣቸው ተመሳሳይ ጉዳዮች ስላሉ በእርግጥም እንዲህ ዓለም ላይ የሚፈጠሩ ከሰላም እጦት ጋር የተያዙ ሰብአዊ ግፎች ስለሚያስጨንቁት ነው የሚሉ እንግዲህ ሐሳቦች በዛው ልክ በርክተዋል። እንግዲህ ከዛ ውጪ ደግሞ በዋናነት አሰልጣኙ ሊለቅ ጫፍ ላይ ስለደረሰ የቀሩትም በሲቲ 4 ወራት የሚሞሉ ስለሆኑ የልቡን ኮዶ የመናገር ፍላጎት ስለያዘ ነው ገና ከዚህም በላይ ሊናገር የሚችልበት ሂደት ይኖራል በሚል ደግሞ አንዳንዶች ሐሳብ እንዲሰነዝሩ አስገድዷል። እንግዲህ ቡድኑ ደግሞ በተሳካ መልኩ በካራባው ካፑ የመልሱ ጨዋታ እንግዲህ ስኬታማ ሆኖ ከአርሰናል በዌምብሌ ለሚጠብቀው የፍጻሜ ጨዋታ ማለፉን አረጋግጧል። ጨዋታው ላይ ብዙ የምንለው ነገር የለም። ገና በመጀመሪያው እንግዲህ ሳምንት እዛው ሴንት ጄምስ ፓርክ ላይ ያለቀ ጨዋታ ነበር የሚመስለው። በርግጥ በኒውካስል በኩል ሰከንድ ሃፍ ላይ የተደረጉ ነገሮች እንደነበሩ አይተናል። ምናልባት ውጤታማ ቢሆኑ ነገሮች ይቀየሩ ይሆን አላቅም፣ ግን ያለቀለት ጨዋታ እንደነበረ ግን አስቀድሞም ሐሳብ ሲሰጥ ነበር። ይህንን የተመለከተውን ጉዳይ እንግዲህ በቆይታችን እናዳብራለን። ኤችዲ ስፖርቶች ነን። ከባካል ዳንኤል ጋር ቆይታ የማደርግበት አጭር ፕሮግራም ነው። ጀምረናል። ባካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። እንግዲህ የሚጠበቀው የዚህ ካራባው ፍጻሜ በሁለቱ የስፔን ኃያላን መካከል ሊሆን ነው አይደለ? የሊጉ አሰልጣኞች ኦፍ ኮርስ እንግዲህ ኃያላን ልንለው የምንችለው አርቴታን እንግዲህ ከዋንጫ ጋር ራሱን ሲያገናኝ ነው፣ ምንም ጥርጥር የለውም። ጥረቶቹ ያለፉት 3-4-5 ዓመት ጥረቶቹ ግን ዘንድሮ ወደ ፍጻሜ ሊመሩት ወደ ዋንጫ ሊመሩት እየተዘጋጁ ያኮበኮቡ እንደሆኑ ይታያልና ከወዲሁ ብዙዎች ቀጠሮውን የጠበቀ በስፔን አሰልጣኞች መካከል የሚደረግ ትልቅ ፍልሚያ እንዲሉትም እንግዲህ ያስገድዷልና አላቪት ብሏል። በጣም የምወደው ነው ከሱ ጋር መገናኘትን፣ ይሄ ጨዋታ ከአርሰናል ጋር በመሆኑ ደስተኛ ነኝ የሚል ማስተያየት ፔፕ ጋርዲዮላ ሲሰጥ ሰምቼዋለሁና ባጭሩ እዚህ ላይ ምን ማለት እንችላለን? ዴቭ ደስተኛ ነኝ ማለቱ ግዴታ ነው። ምክንያቱም አርቴታ ቀድሞ አልፏል። ባይልም አማራጭ የለውም። ራሱ ፔፕ የትኛው ቡድን ከአርሰናልና ከቼልሲ የትኛው አልፎ ቢገጥም ተብለው አርሰናልና ቼልሲ ካደረጉት ጨዋታ አስቀድሞ ቢጠየቅ ወይም የሚናገረውን አታውቅም፣ ግን ልቡ የሚለው ቼልሲን ቢያገኝ ማለት ነው። ስለዚህ አርሰናልን አግኝቷል። ወደ ሰው በግዱ እንግዲህ ይሄን ሐሳብ እንዲሰጥ የሚያስገድድ ይመስላል። ይሄ ጨዋታ እንዳነሳው ነው ዴቭ፣ ኒውካስል ሴንት ጄምስ ፓርክ ላይ የተሸነፈ ጊዜ ነው በቃ ብዙ ነገሩ ያከተመ የሚመስለውና ይሄኛውም ጨዋታ ደግሞ ፈርስት ሃፍ በቂው ነበረ ለሲቲን። በቃ ሲቲ ፈርስት ሃፍ ላይ ብዙ ነገሩን ጨርሶታል። ሲደመር የመጀመሪያዎቹ 2 ጎሎች አሉ። ስለዚህ 5-0 በሆነ ውጤት የመጀመሪያው አጋማሽ ተጠናቀቀ ማለት ሁለተኛው አጋማሽ ላይ መርሃ ግብር ለማሟላት ካልሆነ በስተቀር ያን ያክል በተነሳሽነት ኒውካስል ይመጣል ብለህ አታስብምና ያን ነገር ያየን ይመስላል። አንድ ተጨማሪ ግብ ነው ሰከንድ ሃፍ ላይ በኒውካስል በኩል የተመለከትነው። ኦፍ ኮርስ የመጀመሪያው አጋማሽ ላይ እንደውም አንዳንድ ሪፖርቶችን እያየው ነበርና በደንብ ያሰጋዋል እያሉ ነው የሚገኙት። አስደናቂ ብቃቱን እያሳየ ይገኛል ጂጆ ዶናሩማ። ግን ደግሞ ጄምስ ትራፎርድ አሁንም አንገቱ ስር እየተነፈሰበት ነው ያለው እያሉ ነው የሚገኙትና በፍጻሜው ራሱ ከወዲሁ የትኛው ነው መጫወት ያለበት የሚሉና ፔፕ በእርግጠኝነት ታማኝ ይሆናል ትራፎርድን ያጫውተዋል ከአርሰናል ጋር እያሉ ቅድመ ግምቶች እየተሰጡ ነው። የእንግሊዞችም ታድለዋል የሚል አስተያየት ሲሰጥ ነበር ከጨዋታው በኋላ። ይሄን ግብ ጠባቂ በመያዛቸው
ሊኮኑ ነው የሚገባው ለረጅም ዘመን ሊያገለግል የሚችል ድንቅ ግብ ጠባቂ ነው ብሎ አሞካሽቶታል። በነገር ላይ ትክክል አስደናቂ ብቃቱን የሚያሳይ እንደውም የመጫወት እድልን ዶናሩማ ባይመጣ ኖሮ ለሲቲ እና ለፔፕ ይሄ አይነት መንገድን የሚሰጣቸው ደግሞ ከሁለቱ አንጻራዊ ስታይ ፔፕ ለሚፈልገው እግር ኳስ የሚመች የሚመስለው ትራፎርድ ነበረ። ግን እንግዲህ የአውሮፓ ቻምፒየንስ ሊግ አሸናፊ የአውሮፓ ዋንጫ አሸናፊ እና ደግሞ አስደናቂ ነው በሾት ስቶፒንግ ምንም ጥያቄ በሌለው ዴቭ እና ዶናሩማን ቀዳሚ ምርጫ አድርጎ እየቀጠለ ነው። ትራፎርድ ግን በትናንቱ ጨዋታ ጥሩ ሴቮች ማድረግ አስፈልገውታል። ሲቲ ከጎሎች ጋር የተገናኘም ቢሆን ግን ደግሞ የሆኑ ጫናዎች ከኒውካስል በኩል ያድሩ ነበርና እነዛ ጫናዎች ግብ እንዳይሆኑ ያደረጋቸው ትራፎርድ ሜዳው ላይ ስለነበረ ይመስላልና በጣም ጥሩ ብቃትን ያሳየበት ጨዋታ ይመስላል። ኒውካስል አሁንም ሲቲን ለማሸነፍ የተቸገረበት ዴቭ በ23 ሙከራ አንድ ጊዜ ብቻ ኤቲሃድ ላይ ያሸነፈበት ደግሞ 12 ዓመታትን ያለ ድል በኤቲሃድ የተጓዘበት አጋጣሚና 2014 ላይ ለመጨረሻ ጊዜ እንግዲህ ያሸነፉበት ያ ብቻ ሳይሆን ዲአንድሬ የድሊን 2018 ላይ ግብ ካስቆጠረ በኋላ አንቶኒ ኤላንጋ ነው ለመጀመሪያ ጊዜ ኤቲሃድ ላይ ማንቸስተር ሲቲ ላይ ግብ ያስቆጠረው የሚለውንም ነገር እየተመለከትኩኝ ነበረ። እንግዲህ ኤላንጋ ለመጀመሪያ ጊዜ ለኒውካስል ግብ ማስቆጠር ችሏል በ55 ሚሊዮን የሳተው ደግሞ በዛው ልክ አንድ አስደናቂ ጎል በጣም እንደዛ አይነት ነገሮች ምናልባት ኒውካስል ሁሌም የሞቲቬሽን ቲም ስለሆነ ደቂቃውም ገና ስለነበር የሆኑ ነገሮች እንዲከሰቱ ሊያደርግና ጨዋታው እስከመጨረሻው ደቂቃ እንድትጠብቀው ሊያደርግ ባይቀየር እንኳን በፉክክር ውስጥ እንዲቆዩ ለማድረግ የሚያስችል አይነት እድል ይመስላል። እሱ ብቻ አይደለም ራሱን ነው ዊሳ ባርነስም ግብ አስቆጥሮ ኦፍሳይድ የተባለበትን አጋጣሚ ትመለከታለህ። ሲቲ ያው ፔፕ እንደ ሼርኪ ሃላንድ ሮድሪ አይነት ተጫዋቾችን በተለይ የሮድሪ መግባት ቡድኑን እንዲረጋጋ ይሄ ጫናዎች እንዳይፈጠሩበት ከማድረግ ደግሞ እንደሚታወቀው ኒውካስል በመልሶ ማጥቃት የሚወድ ቡድን ነውና ይሄን ነገሮችንም ለማድረግ ደግሞ ለዚህ ስፔሻሊስት የሆነው ሮድሪን ሜዳ ላይ ካደረክ እንደዚህ አይነት ትራንዚሽኖችን ለማቋረጥ ሁነኛው ሰው ሜዳ ላይ አለና ያንን ለመጠቀም እድል አግኝቷል። ግን በመጀመሪያው አጋማሽ ላይ እንግዲህ ሲቲ ብልጫ ወስዷል። የገረመኝ ነገር ዴቭ ሲቲ በዘንድሮ የእንግሊዝ ፕሪሚየር ሊግ በመጀመሪያ አጋማሽ ውጤት ብቻ ሊጉ ቢሰላ ሊጉን በ12 ነጥቦች ይመራል ይላል። ፈርስት ሃፍ ላይ ብቻ በሚያገኘው ጎሎች ውጤቶች ተመርኩዘን በሊጉ የደረጃ ሰንጠረዥ ብናወጣ በ12 ነጥቦች ቀዳሚ መሪ ልዩነት ማለት ነው ቀዳሚ ሆኖ የሚገኘው ቡድን ማንቸስተር ሲቲ ነው ይላል። ሁለተኛው አጋማሽ ላይ ግቦች ይቆጠሩበታል፣ ግብ ማስቆጠር ይሳኗል። 2026 ከገባ ሰከንድ ሃፍ ግብ አላስቆጠረም የሚል ቁጥር ተመልክቼ በጣም ሲገርም ነበር። ዋው የሚገርም ነው። ሲቲ እንዴት እየተቸገረ እንዳለ ይሄ ጌም ማኔጅመንቱ የ90 ደቂቃ ብቃትን የሚያሳይና ሁሌም እንደምናነሳው ሲቲ እንድትጠራጠረው የሚያደርግ ወጥ ያለ መሆን 90 ደቂቃ ወጥ ሆኖ በደንብ ቀጥቅጦ የሚያሸንፍ ቡድን ሆኖ ነበር የምናውቀው። አሁን ግን የአንድ አጋማሽ ቡድን ለዛውም የፈርስት ሃፍ ቡድን ሆኖ ነው የተመለከትነው የሚል ነገርን ከሲቲ ጋር ተመልክቻለሁና ይሄንም ጉዳይ ስታነሳልኝ ነበር አይደል እዚሁ ላይ ሲቲ ላይ እንደው ኢንትረስቲንግ ነጥብ ነው ብለህ በከፍተኛ ጋር የተያዘ እንግዲህ ከጌሂ ጋር በተገናኘ ፔፕ ራሱ ሐሳቦችን እየሰጠ ነው የሚገኘው። ዴቭ ይሄ ተጫዋች በፍጻሜው ጨዋታ አይደለም በዚህኛውም በትናንቱም ጨዋታ ያልተሰለፈበት ዋነኛው ምክንያት ከዝውውር ታይሚንግ ጋር የተያዘ ነው። ከዝውውር ታይሚንግ ጋር በተገናኘ ነው። ምንድነው ከመጀመሪያው የግማሽ ፍጻሜ የመጀመሪያ ሌግ ጨዋታ በፊት መፈረም ነበረበት፣ መመዝገብ ነበረበት። ያ ከዛ በኋላ ስለመጣ እንዲጫወት አያደርገውም እንግዲህ የእንግሊዝ እግር ኳስ ማህበር ህግ። አሁን ግን ፔፕ ይሄንን ጥያቄ እናቀርባለን የሚል ነገር አንስቷል። የአንቶን ሴሜኒዮንም ጉዳይ አንስተው እንግዲህ ከመጀመሪያው ጨዋታ በፊት መጣ እሱ በጨዋታ ያደረገ ነገር አለ እናሳምናለን የሚል ነገርን ፔፕ ተናግሯል። በፍጻሜው ጨዋታ እንዲጫወት የሚል ነገርና ለምን እንደማይጫወት አይገባኝም። እንግዲህ ደብዳቤውን እናስገባለን የሚል ነገር አንስቷል። እንደዚህ አይነት ተጫዋቾች በብዙ ገንዘብ ታመጣለህ፣ ግን እንዲጫወት በምትፈልግበት ሰዓት መጮት አይችልም የሚለውን ነገር መረዳት አልችልም
ይሄ ነገር መለወጥ አለበት ብሏል። በእንደዚህ አይነት ሐሳብ የእንግሊዝ እግር ኳስ ማህበርን ሐሳብ አስቀይሮ ያጫወተ ፍጹም የማይመስል ነገር ነው። ግን ጥያቄ እናቀርባለን የሚል ነገርና በየትኛው ህግ እንዲጫወት ያደርጉታል የሚታወቅ ነገር የለም። ግን በመጋቢት 22 2026 የሚደረግ ጨዋታ ይሆናልና ማርክ ጌሂን ለማሰለፍ ከወዲሁ በሲቲዎች በኩል ጫና የሚመስል ነገር እያለፈ ነው። እንዴት ይሆናል የሚለው ነገር በትክክል ማየት ያለብን ይመስላል። ዴቭ ራሱ የሴሜኖንም ጉዳይ አንስቶ ሁለቱም ተመሳሳይ ዝውውር ላይ ነው የመጡት የሚል ነገር ነው ያነሳው። ይሄኛው ይጫወታል ያኛው አይጫወትም ምንም የሚገባ ነገር አይደለም። ደሞዝ እንከፍላለን የኛው ተጫዋች ቀጣሪዎች እኛ ነን አለ። ቀጣሪዎች እኛ ነን ተቀጥረው እየሰሩ ላሉት ግለሰቦች እንዴት እንዲያታደርጉ ማለት ይቻላል የሚል እንግዲህ ሎጂካል የሚመስል እንግዲህ ህጉ ይጤናል አይጤንም ማየት ያለብን ነገር አለ። ለሁሉም ግን ኢንትረስቲንግ ነው። አንዳንድ ጊዜ ሎጂካል ነው። ሌሎችም እንግዲህ ሲጠቀሙበት የነበረ ህግ ከሆነ ግን እንግዲህ ጉዳዩ ይሄንን የፍጻሜ ጨዋታ ያለ ጊዜ እንዴት ይሆናል ከሚል ከሆነ ደግሞ ያስፈልገ የተጫዋች ግልጋሎት ከማግኘት አንፃር ሰሞኑን እንግዲህ ትልቁ ውዝግብ ካልነው አላቅም ከፔፕና ከፔፕ አስተያየት ጋር የተያዙት ጉዳዮች ናቸው። አስተያየቱ የመነጨው ከዚሁ ከኒውካስል የመልስ የካራባው ካፕ ግማሽ ፍጻሜ ጨዋታ ጋር አስታኮ ከተነሳ የዳኝነት ውሳኔዎች ጋር ተያይዞ ነው። በነገርህ ላይ ጋዜጣዊ መግለጫውን የሰጠው በሁለት መንገድ ነው ሳነብና ሁለት ፓርት ነበር የነበረው ይላልና የመጀመሪያው ፓርት ለቲቪ ጋዜጠኞች ለቲቪና ለሬዲዮ ጋዜጠኞች የተዘጋጀ ነው ይላል። እንግዲህ ቲቪና ሬዲዮ ላይ የሚሰሩ ገብተው ከፔፕ ጋር ያደረጉት ቆይታ ነው ይላል። ሁለተኛው ፓርት ግን ለህትመት ለጋዜጣ ለሚሰሩ ጋዜጠኞች የተሰጠ ነው የሚለውና በአጠቃላይ ብቻ ወደ 25 ደቂቃ የፈጀ ጋዜጣዊ መግለጫ ነው። ግን ከ25 ደቂቃ በላይ የሄደ ጋዜጣዊ መግለጫ ነው። ግን በአጠቃላይ እዚህ ጋዜጣዊ መግለጫ ላይ ስለ ሞራል የሰበከበት፣ ስለ ዳኝነት ውሳኔ ወቀሳ ያቀረበበት፣ ስለ ህሊና ዳኝነት ያነሳበት በርካታ ነገሮች የተንጸባረቀበት ሆኖ ነው ያለፈውና ይህን ጉዳይ ነው እንግዲህ የተለያዩ አካላት እንዲመነዝሩት መንስኤ የሰጠ የሚመስለው። እንግዲህ አንዱ መሰል ጉዳዮችን ፔፕ ሲያነሳ የመጀመሪያው አይደለም፣ ምንም የተለየ ነገር የለውም ነው። ግን በዳኝነት አሳከው ጉዳዩን ሲያነሱለት በተለይ ታስታውስ ከሆነ ከቶትናሙ ጨዋታ ጋር በተያያዘ በቶትናሞች የመጀመሪያ ጎል አቆጣጠር ላይ ስህተት ነበር የሚል ነው እንግዲህ በርካቶች ያነሱትና ተነክቷል ነው ገሄ የሚሉት በርካቶችና ሶላንኬ እግሩን ገፍቶት በዛ መሃል እግሩን አሾልኮ ነው ያንን ጎል ያስቆጠረው። በእርግጥም ያ እንቅስቃሴ ስህተት እንደሆነ እኔም ሁሴንም ስናነሳ ነበር እሁድ ዕለትና ታስታውስ ከሆነ አላቅም ተከታትለው ከሆነ ውሳኔው ትክክል እንዳልሆነ ብዙዎችም ያመኑበት ይመስላል። ግን ያው ዞሮ ዳኝነትን ለመከላከል የሚሄዱበት ርቀት የተለያየ ስለሆነ እዛም የሚሰሩ የተለያዩ በተለይ የቀደሙም ዳኞች የሚሰጡት አስተያየት ከዚህ የተለየ እንዳልሆነ ታያለና መከላከል ነው ብዙ ጊዜ የሚደረገው። ግን ግልጽ ስህተት ግልጽ ፋውል እንደተሰራና ያ ጎል መቆጠር እንዳልነበረበት ሁሉም የሚያምን ይመስለኛል። ያ እንዳለ ሆኖ በተለይ ከዛ በኋላ እኛ ላይ ኮንስፓይረሲ ነው የሚሰራው የሚል የሮድሪ አስተያየት ከጨዋታው በኋላ ተንጸባርቆ ነበርና በርግጥ እሱ ከዚህ ጋር የተያዘውን አልቀበለውም ብለዋል ፔፕ እንግዲህ ስለ ዳኝነቱ ሲያነሳ። ግን ዘንድሮ ሲቲ ላይ ትንሽ ኮስተር የማለት ነገር እንዳለ አያለው ነው የሚለው። እኛን ፌቨር እያደረገ አይደለም ዳኝነቱ፣ ስለዚህ ስህተቶች እኛ ላይ ይሰራሉ የሚል እንጂ በተለየ እኛን ለመጉዳት በተለየ ሌላውን አካል ለመጥቀም የሚደረግ ጥረት አለመሆኑን ያነሳበት መንገድ ነበርና ያንን አሳከው ነው እንግዲህ ስለ ፌርነስ ስለ ፍትህ በሚመለከት ጉዳይ ላይ እንግዲህ አንስተውለት ወደ ፖለቲካውም ዘው ብሎ የገባው እንደምታውቀውና ፔፕ ከዚህ ጋር በተያዘ እኔም አንተም ከዚህ ቀደምም እንደምናነሳው ቅርብ ነው። በተለይ ዓለም ላይ ለሚፈጸሙ ኢንጀስቲስ ወይም ፍትሃዊ ያልሆኑ ነገሮች በተለይ ሁለት የተለያዩ አካላት መካከል ጠብ ጦርነት ሊኖር ይችላልና በጦርነቱ የሚጎዳውን ንጹሁን ማህበረሰብ በተመለከተ ህፃናትን በተመለከተ ሴቶችን በተመለከተ ሁልጊዜም ድምጹን ከፍ አድርጎ ነው የሚናገረውና በሰሞኑ ንግግሩ በጣም ኢንትረስቲንግ ፖይንት አመንጣችሁ ነው ያላቸው ጋዜጠኞችን 10 ዓመት እዚህ ሀገር ቆይቻለሁ
እንደ አይነት ጥያቄ ለመጀመሪያ ጊዜ እንደዚህ አይነት ጥያቄ በግልጽ ጠይቁኝ ለመጀመሪያ ጀምስ እንደውም ለሲቲ ቅርብ የሆነው ጋዜጠኛ ነው በአትሌቲክ ላይ የሚሰራ ጋዜጠኛ ይመስለኛል ካልሳሳትኩና ጥያቄውን ያነሳለትና ደስተኛ ሆኖ ነው ይሄ ኢንትረስቲንግ ፓርቱ ነው ማለት ነው የመጀመሪያው ፓርት ከጋዜጠኞች ጋር ያደረኩት ቆይታ ቦሪንግ ነበር አለ አሰልቺ ነበር ሁለተኛው ግን በጣም ትኩረት ሳቢ ነው በሚል ነው ወደ ጉዳዩ ሰተት ብሎ የገባውና እንደጠቀስኩልህ ዓለም ላይ የተፈጸሙ ካሉት ሱዳን ላይ የተፈጸመ ስላለው ፍልስጤም ላይ የተፈጸመ ስላለው ራሽያ ዩክሬን አካባቢ የተፈጸመ ስላለው ሄዶም እዚህኛ አሁን ያለንበት አሜሪካ ላይ ሚኒሶታ ላይ እንግዲህ ከዚሁ ከምንድነው ከስደተኞች ጋር በተያያዘ የተደረጉ አንድ ሁለት ግድያዎችን ሁሉ ጠቅሶ ነው በግልጽ የተቸውና እንደሚሰማው ተገቢ እንዳልሆነ የሚፈጸሙ ነገሮች ሁሉ ስህተት እንደሆኑ ነው በግልጽ ያንጸባረቀው ፔፕና እነሱም ደግሞ ደጋግሞ የገረመኝ ነገር ተከታታይ ጥያቄ ሁሉ አቀርበውለታል በአንድ ጥያቄ ብቻ አልፈው ወደ ሌላም አልሄዱምና እንዲያብራራው ምድል ነው የፈጠሩለት እና እንግዲህ እሱም በዝርዝር ነው ሄዶ እነዚህን ነገሮች ያነሳው ግን እንዳልኩ መነሻው እግር ኳሳዊ ሆኖ በኋላ ግን ወደ ፖለቲካዊ ይዘት ያለው ወደ ማህበራዊ ሂስ እንዴት እንደሄደ እንግዲህ በተጨባጭ አይተናልና እንግዲህ ይሄንን ተንተርሰው አንዳንዶች ደግሞ እንግዲህ አንድ ስቴፕ ከፍ አድርገውታል በነገር ላይ ፔፔን ለምንድን ያለው በሚል አንስተውታል ባርሴሎናም ላይ የተናገረው ነገር አለ አይደል ዴቭ አንዳንዴ ልጆችን በተመለከተ በሶሻል ሚዲያ በቴሌቪዥን ሲያለቅሱ እንመለከታለን እናታቸው የት ነች ሚል ነገርን ሳነሳ አንዳንዱ ይሄ ፍርስራሹ ውስጥ ሊሆኑ ይችላሉ እናታቸውና እንዴት ነው ይሄ ነገር ሊገባን የሚችለው እንደዚህ አይነት ነገሮች በጣም ትኩረትን ይስባሉ የሚል ነገር የባርሴሎናውም ጉዳይ ላይ ከፓለስታይን ጋር የተገናኘ መድረክ ላይ ወጥቶ ሲናገር እዛው ሀገሩ ስፔን ላይ የተመለከተው ጉዳይም አለና እሱንም ለማከል ነው ደብሽ ትክክል ነው በርካቶች ጉዳዮች ነው ከሱ ጋር የተያዘ ምናልባት ትንሽ ሄደት ብዬም ላነሳው የምችለው ጉዳይ ይኖራልና አንስቷልና ግን ይሄንን የመነዘሩበት መንገድ ነው እንግዲህ አሁን እንዴት ነው የሚወሰደው የሚለው ምናልባት የኔንም ያንተንም የግል ሐሳብ እንግዲህ እንድናስማበት ሊያደርግ ከቻለ እናያለን አንዱ የሚያነሱት የሆነ የመቅበጥበጥ ባህሪ ይታይበታል ይላል አንድ የቴሌግራፍ ጋዜጠኛና ከሰሞኑ ባህሪው የተለየ መቅበጥበጥና ስሜትን መቆጣጠር ነገር ያለመቻል ባህሪ ያየንበት ነውና ይሄ ባህሪው ስለመልቀቁ ነው ፍንጭ ቢሰጠን ይላል እንግዲህ በቀጥታ ከክለቡ ለመልቀቅ የተዘጋጀ ስለመሆኑ ነው ይሄ አስተያየት እንዲጠንከር ብሎ እንዲመጣ ያስገድደው ከሚል መከራከሪያ ነው የሚያቀርበው ይሄ ጋዜጠኛና ስለዚህ ቀጣይ 4 ወራት በተለይ ገና ይሄ ብቻ ሳይሆን ብዙ የሱን እምነቶች የሱን የፖለቲካ እምነቶች ማህበራዊ ፍልስፍናዎቹን የተለያዩ ጉዳዮችን በዚህ መድረክ ላይ ልንሰማበት የምንችልበት እድል ሰፊ ነው ይሄ ደግሞ የሚመነጨው እንዳልኩት ለመልቀቅ ከመዘጋጀቱ ነው የሚል ነገርን ሲያነሳ አስተዋልኩኝ እንዲሁ ሌሎች መገናኛ ብዙሃን የሰጡትን አስተያየት ሳይ ደግሞ ውስጣዊ ችግሮች አሉት ነው ፔፕ የሚሉት ቡድኑ በፈለገው ደረጃ እየሄደለት አይደለም ይሄን ለማለት እንግዲህ የሚያስገድድ እውነት አለ የለም በክርክር ልናነሳው እንችላለን ምክንያቱም ቻምፒየንስ ሊግ ቶፕ 8 ውስጥ ገብቷል በፕሪሚየር ሊጉ አርሰናልን እየተከተለ ነው ገና የተጨበጠ የተለየ ነገር የለም 6 ነጥብ ነው በመሃራቸው ያለው ካራባው ካፕ ፍጻሜ ላይ ቀርቧል በኤፍኤ ካፕ ውስጥ ከመጨረሻው ሊሄድ የሚችልበት እድል አሁን ወደ ቀጣዩ ዙር ማለፉን ስታይ የተቀመጠ ነው ምንም ችግር እንደሌለው ታያለህና ምናልባት ውስጣዊ በተጠበቀው መንገድ ቡድኑ ይሄደለ ስላልሆነ ችግሩን ለመሸፈን ውድቀቱን ለመሸፈን የሚሄድበት ርቀት ነው በሚል ያነሳሉ አንዱ ምክንያት አድርገው ይሄንን ነው የሚያነሱት ይሄ እንግዲህ ምን ያህል እውነትነት አለው በእርግጠኝነት እንግዲህ ለክርክር የሚቀርብ ነገር የሚሆነው የሚመስለኝ ባካልና ከዛ ውጪ ግን የእውነትም በዳኝነትና እግር ኳሳዊ በሆነ ምክንያት ላይ ስሜቱን በግልጽ አይናገረው እንጂ ብስጭት አለ የሚል ነገር ነው የሚያነሱት በተለይ ባሽሙር መልክ ያረጋ የሚያነሳቸው ነገሮች አሉ አሁን ሶሪ ጆኩን አሳይድ ላድርገው ይላል ከዛ ይሄ ምንድነው ቀልዴለተውና ወደጎን ወደ ዋና ጥያቄያችሁ ልመለስ ይላል ሲያነሳ ግን ቀልድ ብሎ የሚጥላቸው ነገሮች ሲቲ ብዙ ገንዘብ ስለምናወጣ ነው ስኬታማ የምንሆነው አይደል ብሎ አሁን ለምሳሌ ገንዘብ ማውጣትና የሲቲ ስኬትን ብዙዎች እንደሚያያይዙት በቀልድ መልክ ጠቆም አድርገው ይወጣል ከኛ ይልቅ ለዩናይትድ ብዙ ነገር መሸፈን ትወዳላችሁ ጋዜጠኞች አይደል ብሎ ቀልድ ጣል ያደርግና ከዛ የመውጣት ነገር አለና የሆነ ቡድኑ እየተሰጠው ባለው ግምት ወይም ደግሞ እሱ አሁን እየሰራው ባለው ስራ ላይ የተፈጠረ ጥርጣሬን
በበጎ ካለማየት የመነጨ ነው በሚል ደግሞ ከቡድኑ ጋር ያይዘው በተወሰነ መልኩ የማንሳት ነገር ውስጡ ታያለህና አሁን ቀደም የጠቀስከው ባርሴሎና በቀደም ሄደበት ማህበራዊ ጉዳይ መግለጫ ላይ ሁሉን ያደረገውና ምክትሉ ፔፕ ላይንደርስ ነበረ ተከቶት ጋዜጣዊ መግለጫ የሰጠውና ይሄ በፔፕ ያልተለመደ ነው ይሉታል። ፔፕ ከዚህ በፊት በፍጹም እንዲህ አይነት ጋዜጣዊ መግለጫዎች አመልጠውት አያውቁምና ግን ባርሴሎና ሄዶ ለፍልስጤም ህፃናት በሚሆን የተዘጋጀ አንድ የበጎ አድራጎት የቻሪቲ ፕሮግራም ላይ ነው ንግግር ያደረገውና እዛም እንግዲህ አሁን ቀደም የጠቀስከው በተለይ አንዳንድ ህፃናት እናታችን የታለች ሁሉ ብሎ ይጠይቃሉ አለ። እናታቸው ግን ፍርስራሽ ውስጥ መሆናቸውን እንኳን አያውቁምና ይሄንን ምን ብለህ ልታስረዳ እንኳን እንደምትችል ይጨንቃል የሚል አይነት አስተያየት ነው የሰጠውና በጎን ይሄ እግር ኳሱ እዚህ እንኳን እያለ ቀድሞ የማያደርገው ፔፕ አሁን መሰረታዊ ሚስማ ያረጋቸው ጉዳዮች እንኳን ወደ ጎን ማለት የጀመረበት አንዱ መንገድ ይሄ እንግዲህ ከስራው በቀጣይ መልቀቅ ጋር በተያዘ ካሰበው ቅድ ጋር ነው በሚልም ይሄንን የሚያነሱ ነገሮች አሉና እንዳልኩ 2 3 4 ምክንያቶች እየሰጡት ነው። ፍራስትሬሽን ውስጥ አለ፣ ከዳኝነትም ከሚዲያውም ቡድኑ እየሰጠው ካለው መሰረታዊ ብቃትም የሚመነጭ ነው የሚሉ አሉ። ከዛ ውጪ ደግሞ ከመልቀቅ ጋርም የተያዘና ቡድኑን ለቆ ስለመሄድ በእውነትም ውስጡ የሚሰማው ነገር ሁሉ ተንፍሶ ለመሄድ ከመፈለግ ነው በሚል እንግዲህ በርካታ ጉዳዮች እንግዲህ እየተነሱ ነው ያሉት። በርግጥ በተለይ ከፍልስጤም ጋር በተያዘ ላነሳው ማነው ሱዳን ጋር በተያዘ ላነሳው ጉዳይ ካውንተርንትን ብለውታል። አንዳንድ ሀሳቦች ወጥተውበታል። አትሌቲክ ላይም እንዲሁ ቴሌግራፍ ላይም በወጣው አስተያየት የሱዳንን ጉዳይ ሲያነሳ እኮ ሱዳን ውስጥ ገብታ አንድ ችግር እየፈተፈተች ያለችው ዩናይትድ አረብ ኤሚሬት ነች። ዩናይትድ አረብ ኤሚሬቶች ደግሞ ሲቲን በበላይነት የሚመሩ ናቸውና እየነገረን ያለው እነሱን ለመውቀስ ነው ወይስ ምንድነው? እዚህ ጋር ቼክን ባላንሱን እንዴት ነው ያልጠበቀው በሚል ትችት ሰንዝረውበታል። በነገር ላይ እዚህ ጋር ሁሉንም ጠቅሷል፣ ሱዳንንም ጭምር። ግን ሱዳን ውስጥ እኮ አንዱም የጠብ መንስኤ የሆነው ይሄው የሱ ክለብ ባለቤቶች የሚመሩት ሀገር አይደለም ወይ በሚል እዛ ላይ አጽንኦት ሰጥተው ተናግረው አይቻለው። እንዲሁ ፒርስ ሞርጋን የአርሰናል ቀንደኛው የታወቀው ሰውም በዚህ ጉዳይ ተችቶታል። ፔፕ ኢዝ ደን ነው የሚለው እሱ አብቅቶለታል፣ ይሄዳል ክረምት ላይና መሄዱ እርግጥ ነው። ስለዚህ ይሄንን ሁሉ አሁን አስተያየት የሚሰጠው ከመሄዱ ጋር በተያያዘ ነውና እርግጠኛ ነኝ ያሉ በርካታ ጉዳዮች ከሱ ጋር የተያዙ አሉ እሱ ነው የሚለው። ግን ሊነግረን የፈለገው ስለ ዓለም ሰላም፣ ስለ ሞራል፣ ስለምናም ሊሰብከን የፈለገው እኮ ችግር ፈጣሪዎቹ አንዱ እኮ የሱ ቀጣሪዎች አይደሉም እንዴ በሚል በተለይ ስፔሲፊክሊ የሱዳንን ኬዝ አንስቶ ፒርስ ሞርጋንን ሲተቸው ነበር በነገር ላይ ፔፕንና እንግዲህ ከሰሞኑ ፔፕ በግራም በቀኝም የሚነሱ የሰጣቸው አስተያየቶች የሚመዘዙ ነገሮች እያመጣበት ነው የሚገኘው። የአይሁዶች ማህበርም 2 የአይሁድ ማህበራትም እግር ኳስ ላይ አተኩር በሚል ስለ ፍልስጤም የምታነሳው ሐሳብ ሊቆም ይገባል፣ ያንተ ስራ እግር ኳስ ላይ ነው፣ እግር ኳስ ላይ ብታተኩር ብቻ ነው የሚሻለው የሚል ሐሳብ አንስተውበታልና ሲቲን በተለይ ክለቡን በተደጋጋሚ ፖለቲካዊ አስተያየት ችግር ውስጥ እየከተተው እንዳለ የተረዳ አይመስለኝም በሚልም እነዚህ ሁለት አካላት ሐሳብ ሰንዝረው አይቻለውና የፔፕ የሰሞኑ አስተያየት ትልቅ ትራክሽን የፈጠረ ይመስላል። እንግዲህ ከግራም ከቀኝም በየአቅጣጫው ሐሳቦችን እየፈጠረ ያለ ይመስላል። በምን ይመነዘራል አላቅም። የግል ሐሳብ ልሰነዝርበት ትችላለህ? እንግዲህ ዴቭ ፔፕ የመጀመሪያው አይደለም ማለት እንደዚህ አይነት ነገሮች ላይ በተለይ ሰብአዊ ጥሰቶች ላይ ሐሳብ ሲሰጥ የመጀመሪያው አይደለም። ትክክል። 2017 ታስታውሳለህ እንግዲህ የካታሉኛ ከስፔን ተገንጥላ ነፃ ሀገር መሆን አለባት የሚለውን በነ ካርለስ ፒግሞንት አስተባባሪነት ብዙ ስራዎች ሲሰራ ከፊቶኝ እመራለሁ የሚል ነገርንና ደግሞ ይሄ ሪፈረንደም ሲደረግ ዋና ድምጽ ሰጪ ሆናለሁ ብሎ እንግዲህ ቅስቀሳ ሲያደርግ የነበረ ደግሞ ያነሳቸው ከሰብአዊ መብት ጋር የተገናኙ ጉዳዮች ላይ ለመሳተፍ ይሄ የሞራል ነገሮችን የሆነ ጊዜ የምታስታውስ ከሆነ ከሲቲ ጋር ሲቲና ሊቨርፑል ፉክክር በነበራቸው ጊዜ ራሱ አንድ ሹራብ እያደረገ ይገባ ነበር ዴቭ እና እዛ ላይ ያለው ጽሁፍ ከበጎ አድራጎት ጋር በተገናኘ የሚሰራቸውን ስራዎች የሚያሳይበት ይሄ ፔፕ ትልቅ መድረክ ላይ ሲቀርብ ሊያረጋው የማይችል ግን ደግሞ ከኋላ ያለው መልእክት ትልቅ መሆኑን የሚያሳይ ሹራብ አድርጎ ጭምር ሲመጣ የምናውቀው ነውና መናገሩ ብዙ አዲስ ነገር ላይሆን ይችላል ዴቭ። ግን ታይሚንጉ ምናልባት እንደዚህ አይነት ነገሮች የሆኑበት ቅድም ያነሳቸው እነዚህ ኮንስፓይሬሲዎች
የሴራ ንድፈ ሐሳብ እንዲነሱ እድል የሚፈጥረው አንደኛ ጫናን ከክለቡ ራቅ ለማድረግ የተሰጡ አስተያየቶች ደግሞ ቀደም እንደው ምንድነው አትሸኙትም ወይ አይነት ነገር ይመስላል ያልክ ስታነሳ ነበር ዴቭና ይሄ ከመሄዱ በፊት ብዙ ነገሮችን አሁን እዚህ ላይ ሆኖ የሲቲ አሰልጣኝ ሆኖ ቢናገር በጣም ብዙ ተከታታዮች ብዙ አድማጮች ሊኖሩት እንደሚችሉ ታስባለህ። ኦፍ ኮርስ ፔፕ የትም ቦታ ቢሆን ብዙ አድናቂዎች ብዙ አዳማጮች ብዙ ተከታዮች ስላሉት የሚፈልገውን መልእክት ቢናገር የፈለገበት ቦታ ላይ ማድረስ የሚችልበት እድል አለና ያሁኑ ግን እንዳልከው ነው ከጫና አንፃር ሜዳ ላይ ካሉት ነገሮች ሜዳ ላይ ካሉበት ጫናዎች አንፃር የተወሰነ ጋብ ለማድረግና ትኩረቱን ይሄ ከእግር ኳሳይ ውጪ ባሉ ነገሮች ላይ ፔፕን በተመለከተ ትኩረት ተደርጎ ያው እሱ የሜዳ ላይ ስራውን ለመስራት የታቀደ የሆነ እንቅስቃሴ ያለ ይመስላል። ዴቭ እንደዚህ ነው የምረዳው ነው። ያ እንግዲህ በተለይ እንግዲህ የሱዳንን ኬዝ ማንሳቱን ያዩ ወገኖች የሚሉት ምንድነው በተወሰነ መልኩ ለቆም የሚሄድ ከሆነ ቀጣሪዎቹ የሚሰሩትንም ስራ አለመውደድን እዚህ ውስጥ ሊነግረን ፈልጎ ነው ወይ የሚልም የነሱ ደጋፊ አይደለም ማለት አብራቸው በሰራም በተለይ ደግሞ አሁን እየሆነ ባለው ነገር መልቀቂም አንዱ እንግዲህ ወልኛ ምናነሳው እግር ኳሳዊ በሆነ መንገድ ስናየው ታስታውሳለህ የ115 ክሱ ላይ ሁሌም ሲከላከላቸው ነበር ከዚህ ጀርባ የሉም የተፈጠረ ምንም ስህተት የለም አምናቸዋለሁ ይሄ ችግር ቢኖር ኖሮ አንድ ቀን አልቆይም የሚል ተደጋጋሚ አስተያየት ሲሰጥ ሰምተናል። ግን አሁን ደግሞ ከዚሁ ከፖለቲካው ጉዳይ ጋር አያይዞ ግን እንዲህ አይነት መልኩስ መግባቱ በቃ ደስተኛ አይደል በእናንተም ቢሆን ይው ውስጡን እንድታቁልኝ የምፈልገው ይሄ ነገር አላስደሰተኝም ሶ አንዱም የመልቀቅ መንስኤ ይሄ ነው ሊል ፈልጎ ይሆን ወይ በሚልም ልትመነዝረው ትችል ይሆናል። እንግዲህ አንዳንድ ያው ኮንስፓይረሲ ነው በቃ ሴራ ነው ብዙ ጊዜ ወይም ደግሞ ነገሮችን ዶቶችን የመገጣጠም ነገር ውስጥ ሁሉ ነው የምትገባውና ብቻ ብዙ ነገሮችን ያዋለደ ይመስላል እና ፔፕ ሳይታሰብ የተለያዩ አህጉሮችን በደንብ የረገጠበት ጎረቤት ሀገርም የመጣበት ሁኔታ አለና ለሁሉም በእግር ኳሱ ግን ከአርቴታና አርሰናል ጋር የሚኖረው የዌምብሌ ጨዋታ ሌላ ትልቅ ትኩረት ሳቢ ደስታን የሚፈጥር ለዓለም እግር ኳስ ተመልካችም እንግዲህ አንድ ለየት ያለ አጀብ ሊሆን እንደሚችል ግምት ወስደን ብንወጣ የተሻለ ይመስለኛል። በአካል ጥሩ ዴቭ እና በቃ ኤችዲ ስፖርቶች ነበረን። ክቡራትና ክቡራን ተመልሰን እንመጣለን በግምት ፕሮግራማችን ቅዳሜ። ለዛሬው አበቃን። መልካም ጊዜ ብለናል። ባባይ ሰላም ወንዴ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ